ሰባቱ አጽርሃ መስቀል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ በመስቀል ላይ ሆኖ የተናገራቸው ሰባቱ አጽርሃ መስቀል በመባል የሚታወቁት የአሸናፊነት የድል ጩኸቶች ናቸው። ከዚህ እንደሚከተለው ተፍታተው ሚስጥራቸው በሊቃውንት ተቀምጠዋልና ነፍሶን ይመግቧትና ትርካ። አንደኛ፣ አምላኬ አምላኬ ለምን ተውኸኝ? የማቴዎስ ወንጌል ምዕራፍ 27 ቁጥር 46። ይህንን አሰምቶ የተናገረው በ9 ሰዓት ነው። እርሱ አምላክ ሆኖ ሳለ አምላኬ አምላኬ ለምን ተውኸኝ ብሎ የተናገረው ለምንድን ነው ቢሉ ከሕገ እግዚአብሔር ርቆ ለ5500 ዘመን የተተወ አዳምን ሥጋ ተዋህዶ ፍጹም ሰው መሆኑን ለመግለጥ ነው። ይህንን ቃል አምላካችን ስለ ብዙ ነገር ተናግሮታል። አዳም ተላልፎ ስለተሰጠለት ስለ አዳምና ስለ ልጆቹ ተገብቶ የተናገረው ቃል እንጂ እርሱ እውነተኛ አምላክ ነው። ክርስቶስ በብዙ ስፍራ በመጽሐፍ ቅዱስ ሁለተኛ አዳም እየተባለ ተጠርቷልና አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45-47። ፊተኛ ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወት የሚሰጥ መንፈስ ሆነ ተብሎ ስለተጻፈ እንጂ ኢየሱስ ክርስቶስማ ከሰማይ የሚመጣው እርሱ ከሁሉ የሚበልጥ ነው ተብሎለታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 31። ስለዚህ ስለ አዳም ተገብቶ የአዳምን መከራ ተቀበለ፣ የአዳምን ጩኸት ጮኸ፣ ሕማም የሚስማማውን ሥጋ እንደለበሰ ለማመልከት ታመመ፣ የባሪያውን መልክ ይዞ በትሕትና ሰው ሆኖ ተገልጧልና ራሱን አዋረደ፣ እስከ መስቀል ሞትንም እንኳን ሳይቀር ታዘዘ። ፊልጵስዩስ ምዕራፍ 2 ቁጥር 7። ይህ የለበሰው ሥጋ ይራባል፣ ይጠማል፣ ይታመማልና ጌታን በለበሰው ሥጋ የተቸነከረው ችንካር ያሰቃያል፣ ያቆስላል፣ ያማልና አምላኬ አምላኬ ብሎ አባቱን ተጣራ። ትንቢተ ኢሳይያስ ምዕራፍ 53። ሌላው ለአቅርቦተ ሰይጣን ነው። ይህንን ቃል የተናገረ ምክንያቱም ጥንት ጠላታችን ዲያብሎስ የሰው ልጆቹን ሁሉ እየተቆራኘ ሥጋን በመቃብር ያስቀር ነበር፣ ነፍስንም በሲኦል ያወርድ ነበር። በመሆኑም ለ5500 ዘመን ንጉሥ ዲያብሎስ ነበረ። ከዚህም የተነሳ አምላካችን የሰውን ሥጋ ለብሶ ቢመለከተው ደካማ ሰው መስሎት ሥጋውን ከነፍሱ ሊለይ ሲጠጋ በነፋስ አውታር በእሳት ዝንዥር ወይም ሰንሰለት አስሮ በአካለ ነፍስ ወደ ሲኦል በመውረድ ሰላምን አውጆ የታሰሩትን ነጻ አውጥቷል። ሁለተኛ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ይህንንም ማለቱ ከስቅላቱ ሳያውቁ የተሳተፉ አሉና እነሱን እያወቁ ከሰቀሉት ለመለየት ነው። ሦስተኛ፣ ዛሬ በገነት ከኔ ጋር እንድትኖር በእውነት እነግርሃለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 43። የተሰቀለውና የሞተው በአምላክነቱ አምነው ለሚማጸኑት ሁሉ ቀድሞ ያጧትን ርስት ለመስጠት መሆኑን ሲገልጥ ዛሬ በገነት ከኔ ጋር ትኖራለህ አለ። አራተኛ፣ እነሆ ልጅሽ እነኋት እናትህ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27። ጌታ ይህንን ቃል የተናገረው የሚወዳት እናቱን እመቤታችንና የሚወደውን ሐዋርያ ፍቁረ እግዚአ በመባል የሚታወቀውን ዮሐንስን ከእግረ መስቀሉ ስር ቆሞ ባየ ጊዜ አንቺ ሴት እነሆ ልጅሽ እነኋት እናትህ በማለት በድንግልና ለኖረው በድንግልና የኖረችውን አደራ ሰጠ። በደረቱ ተጠግቶ ምስጢርን ለሰማው ለተዋየው በደረቱ ያቀፈችውን የምስጢር እናቱን አደራ ሰጠ። መለኮትን በማዕፀኗ ለተሸከመችው የመለኮትን ነገር አምልቶና አስፍቶ ለጻፈ አደራ ሰጠ። አምላካችን እግዚአብሔር ለእመቤታችን ያለውን ፍቅሩን የገለጸው የሚወደውን ደቀ መዝሙር በመስጠት ነው። ስጦታ የፍቅር መገለጫ ስለሆነ የእናት ልመና ፊት አያስመልስ አንገት አያስቀልስምና ሲሆን በውድ ካልሆነም በግድ እናትነቷን እንቀበላለን። ልጅሽ ማለቱ በዮሐንስ እኛን ለእርሷ መስጠቱ ነውና ልጆችሽ ማለቱ ነው። እነኋት እናትህ ማለቱ በዮሐንስ ለእኛ እሷን መስጠቱ ነውና እናታችሁ እነኋት ሲል ነው። ዮሐንስም ወደ ቤቱ ይዟት ገባ። እኛም ከእግረ መስቀሉ ደርሰን የአምላክን ስጦታ የሆነች እናታችንን ወደ ቤታችን ይዘን መግባት እንደሚገባን ያስተምረናል። ቅዱስ ዮሐንስ ከሌሎች ደቀ መዛሙርት ሁሉ የመለኮቱን ነገር አምልቶና አስፍቶ የጻፈው የምስጢር መዝገብ የሆነችው እመቤታችን ከእርሱ ጋር 15 ዓመት ተቀምጣ ነበርና ከእመቤታችን በረከት ተባርኮ ምስጢር ተገልጾለት ነው። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ታቦተ ጽዮን ወደ አቢዳራ ቤት በገባች ጊዜ ቤቱ ተባርኮለታል። እመቤታችን የቤታችን በረከት ናትና ወደ ቤታችን ይዘናት እንግባ። አምስተኛ፣ ተጠማሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 28። በመጽሐፍ በመብሌ ውስጥ ሐሞት ጨመሩ ያለው ይፈጸም ዘንድ ተጠማሁ አለ። አንድም አምላክ ጥማትና ረሃብ የሚስማማው
የድንግል ማርያምንና የአዳምን ሥጋ ስለለበሰ በለበሰው ሥጋ ተጠማሁ አለ እንጂ በመለኮታዊው ባሕሪው መራብ መጠማት የለበትም። አንድም የእኛን የጽድቅ ጥማት ያረካ ዘንድ ተጠማሁ አለ። ጽድቅ ልምላሜ ጠፍቶብን እንደ ቅጠል ደርቀን ረግፈን ነበርና። ኢሳይያስ 64 መዝሙር 121 ቁጥር 15 ላይ አዳምን ተገብቶ ወይም ሰውን ልጆች ተገብቶ ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ እንዲል። አንድም ተጠምቶ የነበረው የእኛ መዳን ነው። በኃጢአት ተጠምቶ የነበረውን የእኛን ሕይወት በፈውስ በምሕረት ያረካ ዘንድ ተጠማሁ አለ። አይሁድ ግን ሐሞትና ከርቤ ሰጡት፣ እሱ ግን መራራ ስለነበረ ተፋው። እኛም ዛሬ እንደ መራራው ሐሞት እንዳንተፋ መሥዋዕታችን የተወደደ ሕይወታችን በቅድስና የከበረ ነውር ነቀፋ የሌለበት መሥዋዕታችን እንደ ቃየል የተናቀ እንዳይሆን በጽድቅ ማደግ ይኖርብናል። ራእይ 3:16 ላይ እንዲሁ ለብ ስላላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው እንዲል። ስድስተኛ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46። መድኃኔዓለም ኢየሱስ ክርስቶስ ይህንን ቃል መናገሩ ለአምላኩ ራሱን አደራ የሚሰጥ ሥጋንና ነፍስን መዋሃዱን ለማጠየቅ እንጂ እሱስ ዓለምንና በውስጡ ያለውን ሁሉ በእጁ የተያዘች አምላካ ማለክት ነው። መጽሐፈ መክብብ ምዕራፍ 12 ቁጥር 7። አንድም ነፍሳትን ከሲኦል ያወጣልና ይማርካልና በአካለ ነፍስ ወደ ሲኦል ወርዶ ሲኦልን በዘበዘ ምርኮን ተካፈለ፣ ሰላምን ለታሰሩ ሰበከ እንዲል አንደኛ ጴጥሮስ ምዕራፍ 3 ቁጥር 19። ሌላው ሞትን ድል አድርጎ እንደሚነሳ ሲያጠይቅ ነው። የዮሐንስ ወንጌል ምዕራፍ 10 ከቁጥር 17 እስከ 18። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባት የተቀበልኩ። ይህቺ ነፍስ ዲያብሎስና ሰራዊቱን ድል ያደረገች ነፍስ እንዲሁም ነፍሳትን ከሲኦል እስራት ከዲያብሎስ አገዛዝ ከወህኒ ነፃ ወጣች ናት። ስለዚህ ይህ ቃል የአሸናፊነት የድል ቃል ኃይለ ቃል ነው። በሌላው በመጽሐፍ ስለዚህ ደግሞ እንደ እግዚአብሔር ፍቃድ መከራን የሚቀበሉ መልካምንም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ አንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ተብሎ ቀዳሚ ሰማዕት ቅዱስ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል የሐዋርያት ሥራ ምዕራፍ 7 ቁጥር 59 እንዳለ እናንተ መልካሙን ገድል ስትጋደሉ ነፍሳችሁን ለታመነው ፈጣሪ አደራ ስጡ ሲለን ነው። ሰባተኛ የተጻፈ ሁሉ ደረሰ ተፈጸመ አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። ይህም ማለቱ ትንቢተ ነቢያት መድረሱንና በመጽሐፍ ስለ እኔ የተነገረ ሁሉ ተፈጸመ። ኦሪት ዘዳግም ምዕራፍ 18 ቁጥር 18፣ ኦሪት ዘፍጥረት ምዕራፍ 49 ቁጥር 10፣ ትንቢተ ኤርምያስ ምዕራፍ 23 ቁጥር 5 ወዘተ። አዳምና ልጆቹ በገነት ተባረው በመቃብር ተወስነው መኖራቸው አበቃ፣ ርስታቸው ገነትን እንዲወርሱ የሚያደርገው የማዳን ሥራ ተፈጸመ ሲል ነው። ደህንነታችን የተረጋገጠው በሞቱ ነውና የጥል ግድግዳ ይፈርስ ዘንድ ተፈጸመ። ከእንግዲህ ወዲህ አልለምንም፣ አላማልድም፣ አልጾምም፣ አልጸልይም። የዮሐንስ ወንጌል ምዕራፍ 16 ከቁጥር 25 እስከ 28። እርሱ ጌታችን ክርስቶስ ራሱን ቤዛ አድርጎ ዋጋ ከፍሎ ራሱ መሥዋዕት አቅራቢ፣ ራሱ መሥዋዕት ተቀባይ ሆኖ ከራሱ ጋር አስታርቆናል። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋርም አስታርቆናል፣ ለራሱም ማርኮናል። ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን። ሁለተኛ ቆሮንጦስ ምዕራፍ 5 ከቁጥር 18 እስከ 21። ምንጭ ትስብእተ ተዋሕዶ ድረገጽ። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ሚስጥሩ እንደገለጽክላቸው ለእኛም ግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር